ቪዲዮውን ከወደዳችሁት ላይክ፣ ለሌሎች እንዲደርስ ከፈለጋችሁ ሼር በማድረግ ቤተሰብ ይሁኑ። ፈንታዬ ጎንደሬዋ አብረሽ እንግዲህ ለሁለተኛ ጊዜ ሸቃሎች፣ የዱባይ ሸቃሎች፣ አዎ ሸቃሎች ነው የሚባል ያለባችሁ። ስደቡኝ፣ ችግር የለውም ኖርማል ነው። ስደቡኝ ማለት ነው። እንደዚህ ስትባሉት እንደምትሳደቡ ተስፋ አደርጋለሁ ማለት ነው። ስለዚህ እንግዲህ አብረሽ ለሁለተኛ ጊዜ ሞሽረውታል ማለት ነው። የመዳም ቅመሞች፣ አዎ ግን ሁላችንም አይወክልም ማለት ነው። አዎ ሁላችንም አይወክልምና ስለዚህ እንግዲህ ፏጥን ባለ ነገር ተሞሽሯል እንግዲህ። ስለዚህ ጠብቁኝ ተብላችኋል ማለት ነው። ጠብቁኝ ተብላችኋልና ጠብቁት ማለት ነው። ቅመሞች እየጠብቁት ማለት ነው። ጠብቁት። አብርሽ ለሁለተኛ ጊዜ፣ አንድ ጊዜ በማማቱ ተሞሽሯል። አሁን ደግሞ በፋሲካ ዕለት ተሞሽሯል ማለት ነው። ወይ እንደው አንድ ክርስቲያን ሆኖ በማማት ከመሞሸር ይጠብቃችሁ። አሜን በሉ። እንደው እኔ የምር ይቅርታ ቢልም እኔ በጣም ነው ያናደደኝ ይሄ ልጅ ማለት ነው። ሲቀጥል ደግሞ ባህልን የምር ማርክን አለማድነቅ በዚሁ አጋጣሚ ንፉግነት ነው። እግዚአብሔር ሄዶ ቶሎ ብሎ ባህልን ቤተሰቦቹ ጋር እንዲሁም የተንቢን ለዚህ ያደረሰችውን እሷ ቤት ሄዶ በልቶ ጠጥቶ ነው የመጣ። ይሄ ነው የሰው ልጅ ጨዋነት ማለት። እሱ ግን ገንዘብ ቶ ይሄን በጣም ነው የተጨማለቀ ይሄ አብረሽ የሚባለው ግለሰብ ማለት ነው። እና በጣም ያሳዝናል። እኔ እሱ ሳይሆን የሚገርመኝ የበጎች ማሽቃበጥ ነው። የበጎች ማሽቃበጥ ግን ማሽቃበጥ አይደለም። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ዛሬ ያላችሁበት የዓለም ዳርቻ እንኳን ደህና መጣችሁ ወደ ቻናሌ። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ ማለት ነው። በቅንነት ማሮች፣ ፍቅሮች፣ ገለቦች ማለት ነውና ዛሬ መጥቶላችሁ እንግዲህ ስለ አብርሽ ነው። አዎ ስለ አብርሽ እንግዲህ አብርሽ በማማት እንደተሞሸረ ሁላችንም የምናውቀው ማለት ነው። ሁላችንም ያስቆጣ ነገር ነው። ምክንያቱም አንድ ክርስቲያን ሆኖ ማለት ይሄ ልጅ እምነቱ ምንድነው እስከሚሉ ድረስ ነው ብዙዎችን ያስቆጣው ማለት ነው። ስለዚህ እንግዲህ ለሁለተኛ ጊዜ በዱባይ አሁንም በድጋሚ ቅመሞች ሰርገው ድረውታል ማለት ነው። በዚህ መልክ በአማረ መልኩ ማለት ነውና እኔ ትገርሙኛላችሁ። እግዚአብሔር ባህልን ሰው ሀገር ተቀምጣችሁ እንደዚህ የምታሽቃብጡ ሰዎች ትክክለኛ ሃይሚሯችሁ ይሰራል ብዬ አላስብምና እኔ የሚገርመኝ ማለት ነው ከእናንተ ጋር አረብ ሀገር ሲፈልግ ስለተሰደድኩ ብቻ ተናድጃለሁ። እውነቴን ነው የምላችሁ፣ በጣም የተናደድኩት እንዴት መሆን የለበትም። ምክንያቱም አሁን እኛ ባህልን ሰው ቤት ነው ያሳለፍነው ታውቃላችሁ። ሰው ቤት እንደዚህ እያሳለፍን እናንተ አሁን ማሽቃበጥ ምን ይሉታል? የምሬ ነው እላችሁ። ጀግና ሰው ሰርቶ ወደ ሀገሩ ይሄዳል እንጂ እንደዚህ ማሽቃበጥ። ለምሳሌ አሁን አብርሽ ምን ሰርቶ ነው እንደዚህ እናንተ የምታሽቃብጡት? ማለት ሰብስክራይብ አታርጉኝ ስትፈልጉ ማለት መድረቅ እንቅራ ሞላ። እኔ በጥቅም ነው እንደ መሟላ። ስለዚህ ለሀገሩ ምን አድርጓል? ጥያቄ ልጠይቃችሁ። የተቀረ ደግሞ ለሰው ምን አድርጓል? እውነቴን ነው የምላችሁ። ስንት የተቸገረ እያለ ደህና ገንዘብ ያገኛል። አንዴ ዱባይ አንዴ ኢትዮጵያ ከመዝናናት ለምን ለነዛ አያደርግም? ከምሬ ነው የምላችሁ። እና ስለዚህ የምታሽቃብጡት ነገር እኮ ነው የሚገርም። ለምታሽቃብጡት ሰዎች ትክክለኛ ሃይማኖታቸው አይሰራም። አለቀ ደቀቀ። የእውነቴን ነው የምላችሁ። ስለዚህ እንግዲህ ዱባይ ላይ ይኸው ቅመሞች ዘና ፈታ እያደረጓችሁ ነው። ዳኒና ጽጌ በነገራችን ላይ እየተጣሉ መስሏችሁ ነው አይደለም? አልተጣሉም። ውሸት እየተመካከሩ ነው የሚሰሩ። እንደው አትሞኙ ኮሜንታተሮች፣ አትሞኙ። እውነቴን ነው የምላችሁ ኮሜንታተሮች አትሞኙ። እነሱ መቼም ቢሆን አይጣሉም፣ መቼም። ስለዚህ ዳኒ እኮ አመሉ እኮ ነው በየቦታው እየሄደ የሆነ ሴት የሆነ ያልሆነው መለቃቀም፣ አንዴ ዲጄሊ አንዴ ምናምን አመሉ ነው። እና ምን ልላችሁ ፈልጌ ነው ቤተሰብ፣ ስለዚህ አትሞኙ ማለት ነው። አትሞኙ። አዎ እናማላችኋለሁ ማለት ነው። እናማላችኋለሁ። ስለዚህ አብርሽ ውሸት ነው። ይሄ ማነው? ዳኒ ማለት ነው። ዳኒ የሚባለው ግለሰብ አልተጣላም መቼም። ልጁ መጣብኝ አይገርም። አውርቼ ሰጥሽ የልጁን እንትን እዩ ተመልከቱ። የልጁን ማለት ነው። በነገራችን ላይ ከስራ እየመጣ ነው የሚያለች ከስራ እየመጣ ስለሆነ ለዛ ነው። ለማንኛውም ቪዲዮውን ላቋርጠው እንዴ ትላላችሁ? ቪዲዮውን ላቋርጥና እንደገና እንትን ትላላችሁ። እሺ እና ምን ልላችሁ ፈልጌ ነው ማለት ነው። ምን ልላችሁ ማወራውን ራሱ ወሬ ጠፋብኝ። እርሜን በቪዲዮ ወጥቼ ማለት ነው። ስለ ዳኒ ለወራ ፈልጌ ማለት ነው።
ዳኒም ውሸቱን ነው። ውሸታሞች ናቸው ሲጀምር እነዚህ የቡታጅራ ዩቲዩበሮች ዳኒንም ጨምሮ ውሸታሞች ናቸው። አንድም ነገር ደህና ነገር አያወሩም። እውነቴን ነው የምላችሁ ቤተሰብ። ስለዚህ እናንተ ክፉ ነገር ከመናገር ወደ ኋላ አትበሉ። ዳኒ እንደዚህ እያላችሁ እንትን አትበሉ ማለት ነው። ስራ ላይ የሆንኩኝ ማርያምን ብዙ በስነ ስርዓት ራሱ አልፈተፈትኩኝ። ማቦ የስራችሁን ይስጣችሁ። ለምን ስራ ላይ ነው ጋይሶችዬ ማለት ነው። ስራ ላይ ሆኜ በስነ ስርዓት አልፈተፈትኩም። በቃ ኖርማል ነው። በሌላ ጊዜ በስነ ስርዓት እፈተፍታለሁ። አዎ እንፈተፍታለን። እኛ ከመዳም ኩሽና ማናለን። ስለዚህ እንፈተፍታለን። እነሱም ይዋሻሉ፣ እኛም እንፈተፍታለን። አለቀ ደቀቀ። እንደዛ ነው ነገሩ። አዎ ስለዚህ ዩቲዩብ ደህና ነገር ሳይሆን የሚፈልገው ቅራቅንቦ ነገር ስለሚፈልግ ነው። እነሱ ራሱ እንደዚህ ግምት ያሉብን እየመጡ ማለት ነው። እንዴ ተግማሙ እኮ። አረ የምን ተግማሙ ወስማሙት። በዚህ ልክ መጃጀል ምን ይሉታል? በተለይ ይሄ አብርሽ የሚባል ግለሰብ እንዴት እኔ ይቅርታ አድርጉልኝና በጣም ነው የጨለለ። ከምሬ ነው የምላችሁ። በጣም ለሰው ክብር የለው። ለምን ለተመልካች ክብር የለው። መግማት ብለዋል ማማዝናሽ ብለችው ነው። እና ቤተሰቦች እንዴት ነበር ባህልን እንዴት አሳለፋችሁት? እኔ ስራ ላይ ሆኜ ነው ያው ኩሽና ሆኜ ነው እንግዲህ ምንም ማድረግ አይቻልም። እያወራችሁ ነው። እኛ እንደዚህ እያልን እየሰራን እኛን ማንም አያበረታታንም። እናንተ ማለት ነው ተው አበረታቱን። እኛ አበረታቱን ከመዳም ኩሽና አስወጡን እላችኋለሁ። ምን ትሉኛላችሁ? ለዚህ እንትን ማለት ነው ግዴታ እኛ እንደ አብርሽ መጃጃል አለብና እንደ አብርሽ ካልተጃጃልን እናንተ እኛን እንትን አትሉም። እና እንዴት አያችሁት? የራስ ማሰሪያን ምንድን ነበረ ይሄ ሰማያዊ አይነት አዝረቅ ሺን ነው በነገራችን ላይ የጠለቡት። እንዴት እንደሚያምር ብታዩ። ለሀገር ቤት ይሆናችኋል። ጥለቡ ቅመሞች። ሀሳቢያችሁ ጥሩ የሆነ ሰው ካለ ይጥለቡላችሁ። ምክንያቱም ምን አለ መሰላችሁ ቅቤ ስትቀቡ ለሀገር ምን ተኝታችሁ ራሱ አይወልቅም። እግዚአብሔር እኔ የራስ ማሰሪያ ነበር ማስረው ማለት ነው። የራስ ማሰሪያ አስሬ በየጊዜው ነበር የሚወልቀው። ምንም ደቂቃ አይቆይም ነበር። አሁን ግን ጥካይሉ ንቅንቅ አይልም። ብታዩት ንቅንቅ አይልም። እንዴት ደስ እንደሚል ማለት ነው። ስለዚህ ጉዝ ለሀገር ቤት በነገራችን ላይ ሳውዲ ፈልጌው ነበር አላገኘሁትም። ስለዚህ ልጅቷ ናት ሺን የጠለበችልኝ ማለት ነው። ልጅቷ ሺን ጠልባልኝ ነው እናላችኋለሁ ውድ ቤተሰቦች። ለማንኛውም እንግዲህ የእነ አብርሽ ነገር በዚህ ተጠናቋል። እና አብርሻችን እባክህ አድብ ነው የምለው እኔ እንደኔ አብርሽ አድብ። ይሄም በዚህ ልክ መጃጃል ምን ይሉታል ጋይስ? መጃጃል ምን ይሉታል? እና ይሄ ነው ማለት ነው ውድ ቤተሰቦች። ለማንኛውም ወሬ ያላብዛባችሁ። ቪዲዮን ከወደዳችሁት ሼር አድርጉልኝ። ቤተሰቡ ቻናሌ እየታየ አይደለም። ለምንድን ነው ግን ቻናሌ ማለት ነው? ስለዚህ ሼር አድርጉልኝ። ምንም አያመጣባችሁም እኮ እናንተ ማለት ነው። ሼር አድርጉ። ማርያምን ሼር ስለማይከፈልበት እኔ እህታችሁ ነኝ። እንዴት የአረብ ሀገር እህታችሁ ስለሆነ ሼር አድርጉልኝ፣ አበረታቱኝ። በቅርብ ከሀገር ገባና በራሴ ነገር እመጣላችኋለሁ ማለት ነው። ከዛም በኋላ እስኪ እናያለን። እንዲሁ በራስሽ ነገር አትመጪ ምናምን ገለመሌ የምትሉ እያላችሁ የምታፋችሁ የምትሉብኝ ሰዎች ማለት ነው። ስለዚህ እንደዛ ነው ማለት ነው። እና ይሄ ነው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡ ነው ማለት ነው። ሰብስክራይብ ስለምታደርጉ እናመሰግናለን። ኤቭሪባዲ ወይኔ ሙቀት አለኛ ጋር ምን እንደምመስል ማለት ነው። ኮሽናችን እዚህ ጋር በነገራችን ልጆች ተጣልተው ማለት ሲጣሉ ቦክስ ይዞት ዩቲዩብን እናወርደውታል ማለት ነው። ይሄ የኩሽናው ይሄ ኮምፖሳቱ ነው ምን የሚባል ብትንትን አድርገውት። የአረብ ልጅ እኮ ተንኮለኛ ነው በነገራችን ላይ ማለት ነው። እንደ ሀገራችን ልጅ አይደለምና ለዛ ስለሆነ ነው ማለት ቪዲዮ እና ይሄ ነው እንግዲህ ማታ ላይ እንገናኛለን። ቀጥታ ስርጭት ማለት ነው። ፏብት እንላለን እንግዲህ ባህሉን ያከበራችሁ እንግዲህ መልካም ባህል ብለናል ማለት ነው። ሰላማችሁ ይብዛልኝ የኔ ምርጦች። አዎ በሌላ ጊዜ እስከምንገናኝ ሰላማችሁ ይብዛ። በድጋሚ መልካም በዓል ብያለሁ። ዳግሚያ ትንሳኤን እንጠብቃለን ከኩሽናው ሆነን ማለት ነው።